ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ ጥያቄ መጥቶልናል። ይህንን ጥያቄ በተመለከተም ይህንን ትምህርት ኦሪት ምን ትላለች የሚለውን እንማራለን ማለት ነው። ይህም ጥያቄ ይሁዳ ስለ ይሁዳ እርግማን ነው። በክርስትና ርዕዮተ ዓለም ያው ይሁዳ የሚባለው አይሁዳዊ ሰው ኢየሱስን ጠቁሞ እንዲሞት ወይም አስገድሎታል በመባል ይሁዳ ይረገማል። እንግዲህ ባለፈው ትምህርታችን እንደተማርነው ይሁዳ የተባለው ዋናው ኢየሱስን ስላልተቀበለ ወይም ስለማይቀበል ነው። ይህም እንግዲህ ሁሉም የአይሁድ ርዕዮተ ዓለም እይታ ነው። ኢየሱስን አይቀበልም። ስለዚህ በአይሁድ ሕግና ስርዓት መሰረት ኢየሱስን ያልተቀበለ ወይም ሌላውን ባዕድ አምልኮ ያልተቀበለ አይሁድ ይባላል። ኮል አኮፌር በአቦዳ ዘራ ንክራ ይሁድ ይላል የባቢሎን ታልሙድ ግማራ ታኔት ምዕራፍ 13 ላይ ማለት ነው። እና ይህንን ርዕዮተ ዓለም በመከተል በየዓመቱ በተለይ ስቅለት በሚባለው የክርስትና በዓል ቀን ጌታን የሰቀሉበት ቀን ብለው ስለሚያምኑ በዚያ ቀን በመሰብሰብ ይሁዳና የይሁዳ ዘር በሙሉ ለዘላለም ይጥፋ ይውደም እያሉ ይረግማሉ ማለት ነው። ይህ ራሱ የፈጣሪን ቃል በመቃወም ነው። የእስራኤል ሕዝብ የተባረከ የተቀደሰ ስለሆነ አንድ የፈጣሪ ስለባረከው ፈጣሪ ራሱ እንኳን ሊረግመው አይችልም። ይህም ለአብርሃም ራሱ ቃል ገብቶለታል ማለት ነው። በዘፍጥረት ምዕራፍ 12 ቁጥር 2 ላይ እንዲህ ይላል፣ በእስኻ ለጎይ ጋዶል ባባርኸኻ ባጋድላ ሽምኻ በየ ብራኻ። ይህ ማለት የዓለም ፈጣሪ እስከ አብርሃም ድረስ ራሱ ፈጣሪ ነበር የሚባረክ። አብርሃም ላይ ቃል ኪዳን ሲያደርግን ቡራኪውን ራሱ ለአብርሃም ሰጠው፣ በአብርሃም እንዲባረክ አብርሃምና የአብርሃም ዘሮች እንዲባረኩ ማለት ነው። እንደሚታወቀው አዳምና ሔዋን ከተፈጠሩ በኋላ ፈጣሪ ባረካቸው፣ እንዲበዙ እንዲባዙ ባረካቸው። ከዚያ ቀጥሎም እንግዲህ ኖህ ከጥፋት ውሃ ከወጣ በኋላ ፈጣሪ ራሱ ባርኳቸዋል፣ እንዲበዙ እንዲባዙ እንዲዋለዱ ባርኳቸዋል። አብርሃም ሲደርስ ግን ቡራኬን ባረከው። ቡራኬዎች ራሱን ቡራኬውንም ራሱ ሰጠው ማለት ነው። ስለዚህ ያንን ቡራኪ ለአብርሃም ስለሰጠው ምን ያለ የሚቀጥለው ቁጥር 3 ላይ ባባረኻ መባረኸኻ ወመካለለኻ አውር በንብርኹ ብኻ ኮል ምሽፖት አዳማ ይላል ማለት ነው። ስለዚህ ይህም ቡራኬ
አንተስ ላንተ ስለሰጠውህ ላንተና ለዘርህ ስለሰጠውህ አንተን የሚባርኩህ የተባረኩ ይሆናሉ፣ አንተን የሚረግሙ ደግሞ እነሱ ራሳቸው የተረገሙ ይሁኑ ሲል ራሱ ይሄን ራሱ ያለን ፈጣሪ ቃል ኪዳን ገብቶለታል ማለት የማይሻር ማለት ነው። እንግዲህ ብዙ ጊዜ እኛ የሰው ልጆች ፈጣሪን የምንገነዘበው ልክ የሰው ልጆች የሆነ ውል ያደረጉና አንዱ ሳይስማስ ሲቀር እንደሚተው አይነት አድርገን እናስባለን። ግን ፈጣሪ ቃል ሲገባ የሚያደርገውን የሚፈጽመውን ስለሚያውቅና ወደፊት የሚመጣውን ጭምር ስለሚያውቅ ነው ማለት ነው። ሌሎቹ ፍጥረት የሰው ልጆች ግን ቃል ኪዳን ውል የሚያደርጉት ከሌላ ሀገር ጋር ወይም ከሌላ ሰው ጋር ግን ነገ ከደቂቃ በኋላ ራሱ ከአንድ ሰዓት በኋላ ራሱ ምን ነገር እንደሚከሰት አያውቁም። ስለዚህ ያንን ቃል ኪዳናቸውንም ሊያፈርሱ ይችላሉ ማለት ነው። ፈጣሪ ግን ሰው ስላልሆነ ይህንን ለአብርሃም የገባውን ቃል ኪዳን ለዘላለም ዓለም ነው የማይቀየር የማይሻል። ፈጣሪ ፖለቲከኛ አይደለም፣ እከሌ ይታዘበኛል ብሎ አይደለም። እነዚህ ብዙ ህዝቦች ናቸው ስለዚህ እውነታን ናቸው ብሎ አይደለም። እንዲያውም ብሏል እኮ ከዓለም ህዝቦች ሁሉ እናንተ ናቸው ትንሾች፣ ሌላው በሙሉ እንደናንተ አይነት እውነት የለውም በማለት ራሱ ፈጣሪ ለአብርሃም እና ለዘሮቹ ቡራኬን በመስጠት ለዘላለም ዓለም ቃል ኪዳን ማለት ነው። ስለዚህ የእስራኤል ልጆችን የሚረግም በራሱ ላይ ራሱ እርግማንን ማምጣት ማለት ነው። አንደኛ እርግማን ምን አስፈለገ? መራገሙ ራሱ እንደሚታወቀው በአይሁድ ሕግና ስርዓት ራሱ በተለይ አርብ ማታ ልጆች በጣም ነው የሚባረኩት፣ ይባረካሉ በወላጆቻቸው። ትልቅ ቡራኬ ነው የሚባረኩት። ከዚያም አልፎ እያንዳንዱ ይሁዲ ጓደኛውን ጓደኛው ብቻ ሳይሆን ሌላውንም ቡራኬ በለከው ነው እርስ በርሳቸው ይበራረካሉ ማለት ነው። ነገር ግን ዛሬ እንደምናየው የተለያዩ የእርግማን አይነቶች የእስራኤል ልጆችን ሲረግሙ ይታያሉ ማለት ነው። ይህ ከየት መጣ? ፈጣሪ ራሱ ህዝቤ ነው ያለውን ቅዱስ ህዝቤ ነው ያለውን ምን አድርገው ነው የሚረገሙት? አንዳንድ ጊዜ እኮ እንደው ምን አጥፍተው ነው ብለን ራሱ ብንመረምር እኮ እንደው ሌሎችን የዓለም ህዝቦች ምን ጥፋት እንዳመጡባቸው አይታወቅም። ራሱን ችሎ ለሚኖር ህዝብ ምን እርግማን አስፈለገው? ፈጣሪ ራሱ ቅዱስ ነው፣ ቅዱስ ህዝብ ነው፣ የተባረከ ህዝብ ነው እያለ እንዴት ነው ሊረጋም የሚችለው? ይህ ራሱ ትልቅ ስህተት ነው። ያንዳንዱ ሰው የተጻፈውን ኦሪት ማየት አለበት። ኦሪት ምን ትላለች የሚለውን ስናይ የእስራኤልን ዘር የሚባርክ ያ ቡራኬ ራሱ እሱን ራሱ መልሶ ይባርካል ማለት ነው። የእስራኤል ልጆችን ስለባረከ ከረገማቸው ደግሞ የረገመው እርግማ ራሱ ወደ ራሱ ነው የሚመለስበት። ባለፈው ጊዜ እንደተማርነው የእስራኤል ልጆች በበረሃ በነበሩበት ጊዜ አንድ በላም የሚባል ክፉ የአይሁድ ጠላት ነበረ እና እሱ ምንድን ያለ በላም የሚባለው አስማተኛ የእስራኤል ልጆችን ለመርገም ባላክ ከሚባለው
ሰው ገንዘብ በገንዘብ ተገዝቶ ሄዳል ማለት ነው። ከዚያ የእስራኤል ልጆችን ለመርገም ለፈጣሪ 42 ቁርባን አቀረበ። ይህ ማለት ከአዳም ጀምሮ እስከነ ሙሴ ያለውን የጻድቃን ሰዎች ያቀረቡትን በዚያን ንግስ በአንድ ጊዜ አቀረበ ማለት ነው። ለምን? የእስራኤል ልጆችን ለመርገም። ይህ ምሳሌ ምን ይመስላችኋል? አንድ ሰው 3 ልጆች ቢኖሩት አንደኛው ልጅ ምን ያደርጋል? ወንድሞቹን ለመርገም ለአባቱ ስጦታ ይሰጣል ማለት ነው። ስጦታ ያቀርባል። ምን ብለው? ወንድሞችን ልረግም ስለሆነ ፈቃድ ስጠኝ ማለት ነው። እንዴት ነው? የትኛው አባት ነው ሌሎቹ ልጆቹ በወንድሞቹ እንዲረገም የሚፈቅድ? ያውም ደግሞ ራሱ ያለን ፈጣሪ ለበላም እንደነው ሊረግም ሲሄድ አትርገማቸው አለው። የማይረገሙት ደግሞ ምንድነው? እኔ አንዴ ባረኪያቸዋለሁና። ስለዚህ የተባረከ ሕዝብ እንኳን አንተ እኔ ራሴ ልረግማቸው አልችልም። እኔ ራሴ የእስራኤል ልጆችን ከረገምኳቸው ቃል ኪዳኔን አፈረስኩ ወይም ሻርኩ ማለት ነው። በማለት ለነብዩ ወይም ለአስማተኛው በላም በምዕራፍ በዘኍልቍ ምዕራፍ 23 እና 4 ላይ በዚህ ተጽፎ ይገኛል ማለት ነው። ስለዚህ ዛሬ የምናየው የይሁዳ ዘር ይሁዳ ማለት እኮ ይሁዳ የተባለው እኮ ኢየሱስን ስለካደ ነው፣ ስላልተቀበለ የእሱን ርዕዮተ ዓለም። እንዴት እንቀበል? ጣዖት እንመን? ሰው እንመን ወይስ ፈጣሪ እንመን? ስለዚህ የእስራኤል ልጆች ኢየሱስን ስላልተቀበሉና እሱን ስላልመሰሉ ካዲዎች ተባሉ ማለት ነው። ስለዚህ የይሁዳ ዘር በሙሉ እንግዲህ ይሄ ነው እንግዲህ ካዲ ዘር ማለት ነው። ይሁዲን ማን ነው? ኢየሱስን ያካደ በሙሉ ይሁዳ ነው እንግዲህ በክርስትና ርዕዮተ ዓለም። ይህን ደግሞ ተሰብስበው ይረግማሉ። የይሁዳ ዘርና ዘር ትውልዱ ለዘላለም ዓለም የተረገመውን ይረግማሉ። ታዲያ ፈጣሪ ይሰማቸዋል? ፈጣሪ ራሱ የባረካቸውን የሰው ልጆች ቢረግሙ እርግማኑ ይደርሳል? ልክ ዘይ እንደተጻፈው እርግማኑ በራሳቸው ላይ ነው የሚሆነው ማለት ነው። ፈጣሪ ራሱ ሰማይና ምድር የፈጠረውን ፈጣሪ ይሄ ሕዝብ ቅዱስ ሕዝቤ ነው ብሎ የመረጠውን ሕዝብ የዛሬ 2000 ዓመት አካባቢ የተመሰረተ በአንድ ግለሰብ የተመሰረተ እምነት ተከታዮች ይህንን ቅዱስ ሕዝብ ሊረግሙት አይችሉም ማለት ነው። ነገር ግን ሲረግሙት ያርግማኑ እነሱ ላይ ነው የሚያርፈው፣ ተመልሶ ራሳቸውን ነው። ስለዚህ መርገሙ ጥሩ አይደለም ለእናንተም ቢሆን። እንደገና ፈጣሪ ራሱ የበለጠ ቅጣት እንዲያመጣባችሁ መጠየቅ ማለት ነው። ሐማን ትልቅ ስልጣን ቢያደርሰው ምን አለ? በአንተ ቁጥር ያለውን ህዝብ ይህን እስራኤል ህዝብ ላጥፋ አለ። እዚያ ፈቃድ ተቀበለ። ነገር ግን ፈቃድ ከተቀበለ በኋላ ነገሮች ሁሉ ተቀይሮ በራሱ ላይ ሆነ ማለት ነው። ያሰበው በሙሉ በራሱ ላይ ሆነ ማለት ነው። ምክንያቱም ይሄ የተቀደሰ ህዝብ ቢያጠፋ ራሱ ፈጣሪ ልጆች አባት ልጁ እንደሚቀጣ ይቀጣዋል እንጂ በሌላ ህዝብ ሊቀይረው አይችልም። ምክንያቱም ይህ ህዝብ ቅዱስ ህዝብ ነው፣ ለዘላለም የፈጣሪ ህዝብ ነው። በተለያዩ ችግሮች ህጉና ስርዓቱን ባይከተልም መጨረሻ ላይ ግን
ዙሮ ህዝብ የፈጣሪ ህዝብ ስለሆነ ከፈጣሪ መንገድ ወይም ፈጣሪ ሊቀይረው አይችልም ማለት ነው በሌላ ህዝብ። ይህም ራሱ አሳይቶናል። ፈጣሪ ራሱ በሌላ ህዝብ የእስራኤል ህዝቦች እንደማይቀይራቸው፣ በክርስቲያኖች እንደማይቀይራቸው፣ በተለያየ በእስላምት እንደማይቀይረው ራሱ ተናግሯል። ራሱ በነቢዩ ሆሴ በአማርኛ ቋንቋ ነው ሆሺያ ወይም በዕብራይስጥ አጠራር እሱ ምንድነው ያለ? ህዝቡ ሁሉ ጊዜ በተለያየ ጉዳይ የኦሪትን ህግና ስርዓት ባለመከተሉና ባለመሄዱ ምክንያት ይህ ህዝብ አንተን ሊሰማ አልቻለም። ስለዚህ ከዚህ ሁሉ ጣጣ ይህን ህዝብ ቀይረዋል። በሌላ ህዝብ በክርስቲያኖች ወይም በሌሎች ቀይሮ እንደማለት ነው። በዛን ጊዜ በእርግጥ ክርስትና አልነበረም፣ ግን በሌላ ህዝብ ብዙ ህዝብ አለ። በዓለም ህዝብ እንግዲህ የባቢሎን ግንብ ሀሳብ ከተሰናከለ በኋላ አንድ የነበረው ህዝብ ወደ 70 ህዝብ ተቀይሯል፣ ወደ 70 አይነት። ስለዚህ ከ70ዎቹ ህዝቦች መካከል በአንዱ ህዝብ ቀይረው ፈጣሪ ደግሞ ሊሆን አይችልም በማለት ያንን ነብይ ራሱ የማይገባ ነገር እንዳለውና የእስራኤል ልጆችን መቀየር እንደማይቻል አረጋግጦልናል ማለት ነው። ስለዚህ የእስራኤል ልጆች ሰዎች እንደሚሉት አይደለም፣ ፈጣሪ ያለውን ነው መስማት ያለብን። ሰዎቹ የእስራኤል ልጆች ለምን ነው በክርስትና ርዕዮተ ዓለም ያሉት ይሁዲ ማነው የእስራኤል ልጆች ቀርተው ክርስቲያኖች ናቸው የተመረጡት የሚሉት እኮ አሁን ያው ልብ ወለድ እኮ የትም ቦታ እኮ ተጽፎ አታገኙትም። አንዱ ዝም ብሎ ያመጣዋል፣ ያኛው ይከተለዋል። እንደዚያ ነው። ግን የት ነው የተጻፈ? ማን ያለ ነው? የትኛው አንድ ህግ ተሽሮ በሌላ ህግ ሲሻር እኮ ቢያንስ አንዳንድ መግለጫ ሲሰጥ ጋዜጠኞች እንኳን የህግ ዘታ ተሽሯልና በዚህ ህግ መሄድ አለብን ተብሎ መግለጫ አዋጅ ይታወጃል እኮ። ነገር ግን አንድ ሰው በሹክሹክታ መጥቶ ለአንድ ሰው ይሄ እኮ እንደዚህ ቢደረግ ጥሩ ነው፣ ይሄ እኮ ጳውሎስ እንደከደው ክርስትና እንደቋቋሙት አይደለም። ስለዚህ በዚህ ርዕዮተ ዓለም ውስጥ እያንዳንዱ ግለሰብ የሚያደርገው ነገር ሁሉ በህብረቱ ነው የሚያደርገው ነገር ሁሉ እሱም በዚያው ስላለ እያንዳንዱ ሰው ራሱን ማየት መጠየቅ አለበት ማለት ነው። የእስራኤልን ህዝብ የሚረግም ራሱ የተረገመ ነው የሚሆነው ማለት ነው። ስለዚህ መጽሐፉን ያንብብ፣ ኦሪት ምን ትላለች የሚለውን ይጠይቅ እንጂ እያንዳንዱ ምሁር ነኝ የሚለው በሙሉ ይሄ ማለት ይሄ ነው ብሎ በሚተነትነው መንገድ መሄድ የለበት ማለት ነው። ኦሪት ራሱ እኮ ያለ ምንም ማብራሪያ ራሱ ተጽፏል እኮ ራሱ በግልጽ የሚባርካችሁ የተባረከ ይሆናል፣ የሚረግማችሁ የተረገመ ይሆናል ተብሏል። ስለዚህ ከመራገም ይልቅ መመረቁ ለሁሉም ጥሩ ነውና ወደ ምረቃ አሸጋግሩት ማለት ነው። ስለዚህ በሚቀጥለው የኦሪት ትምህርት ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።